ትሁቴ ጉዳ መጣች። ትሁት እንግዲህ ጀርባው ላይ ደቀነችበት ማለት ነው። አቶ ገዙ ናቲና አቶ ገዙ እንግዲህ እንደዚህ ደንግጠው ቀፍ ቀሩ ማለት ነው። ትሁት ሴትየዋን አስመልጣታለች ከቤት እቤት የለችም። እንግዲህ ባልና ሚስት ሲመጡ ቤት ውስጥ ማንም ሰው የለም። ሁሉም ደነገጡ ማለት ነው። እንግዲህ ትሁት ከጀርባ ቆማ እስከ ዛሬ ለተጫወትክባት ለእያንዳንዱ ነገር ዋጋ አስከፍልሃለሁ አለችው። እዛ በኋላ አንቺ ሰው ታመሻል እንዴ? ምን እያደረግሽ ነው አለቻት ቤቲ። አንቺ ዝም በይ፣ አንቺ ሴት ልጅ ሆነሽ በሴት ልጅ እንዴት እንደዚህ ጨክኛለሽ? ምን አይነት ጨካኝ ነሽ አለቻት። ከዛም አንቺ ተረጋጊ ትሁት ተረጋጊ፣ እንደዚህ አይደለም ነገሩ፣ እናስረዳሽ። ምንድን ነው ታስረጅኝ? እኔ እዚች ቤት ከገባሁበት ቀን ጀምሮ እቺ ሴትዮ ስታሰቃኟት ነው የማየው። የማላይ መስሎሽ ነበር እንዴ? ተሳስተሻል። ሁሉንም ነገር አውቃለሁ፣ ግን ደግሞ ላስመስል ብልም እንደናንተ አልቻልኩበትም። ሴትዮዋ እናንተ ሳትኖሩ ምግብም ውሃም እሰጣታለሁ፣ ወደ ውጭ ይዣት እወጣለሁ። እናንተ ሳትመጡ ደግሞ መልሼ አስገባታለሁ። ይሄው ነው። እናም አንቺ ግፈኛ ሴት ነሽ ቤቲ፣ እንዳንቺ ጨካኝና አረመኔ ሰው ለገንዘብ ብለሽ ሴትዮዋን እንደ ውሻ አስረሽ፣ በዛ ላይ እየዛትሽባት ያልሞተ ልጇን ሞቷል እያልሽ እያስፈራራሻት ብዙ ነገር አድርገሻታል እና ለእናንተ ቅጣት ይነስባችሁ እንዴ አለቻቸው። እንግዲህ ከዛ በኋላ እባክሽ ተረጋጊ፣ እባክሽ ትሁት እመኝኝ፣ ዋጋ አስከፍልሻለሁ። እኔ ማን እንደሆን አታውቂም አላቶ ገዙ። ማንም ሁን ምን አይነት እልህናና ምን አይነት ጭንቅላት ነው ያላችሁ እናንተ? ለሰው ልጅ የማይራራ ሴትየዋን በገዛ ንብረቷ በገዛ ቤቷ ሌላ ሚስት አግብተ እሱ ሳያንስ ደግሞ እንደገና እንደ ውሻ አስረሃት ያልሞተ ልጇን ልጅሽ ሞቷል፣ ልጅሽን ገለሸዋል እያልክ የምትዝትባት እንግዲህ ከዛም በኋላ አባዬም እንግዲህ እንትና ይችማናት አለምን እንግዲህ ሰውራታለች ማለት ነው። ትሁት አሁን የት ነው ያደረግሻት ሴትዮዋን? የትስ ማደርጋት? አሁን ምን ይመለከታቸዋል? ምንም ነገር እንዳትለኝ ከዚህ በኋላ ምንም ብትል ምን፣ አሁን እሷን ማየትም ሆነ ማግኘት አትችሉም አለችው። እባክሽ ትሁት እንደዛ አታድርጊ፣ ነገሮች አንቺ እንዳሰብሽው ላይሆን ይችላል፣ በኋላ ከባድ ችግር ያስከትልብሻል አላት። የፈለጋችሁትን ነገር በሉ፣ እኔ ግን ከዚህ በኋላ እናንተን የምሰማበት ምንም አይነት ምክንያት የለኝም። አቶ ገዙ የእናንተ ሰዓት አልቋል፣ አሁን ተራው የኛ ነው። ስለዚህ መፋለም እስካለብን ድረስ እንፋለማለን አለችው። ከዛ በኋላ እንግዲህ ናቲ ትሁት ምን እያደረግሽ ነው ብላት፣ ናቲ አንተ ዝም በል፣ ብዙ ማታውቃቸው ነገሮች አሉ። እዚህ ጋር አባት የምትለው ሰው እናትህን አስሮ እንደ ውሻ ሲያሰቃያት ነው የኖረው። ስለዚህ ለዚህ ሰውዬ ምንም አይነት ርህራሄ አያስፈልግም አለችው። ትሁት አውቃለሁ፣ ሁሉንም ነገር አውቃለሁ፣ እናቴ ሳትሞት ሞታለች ብሎ ብዙ ነገር አድርሶብኛል፣ በጸጸት እንድቀጣም አድርጎኛል። እሱ ተገቢውን ቅጣት ማግኘት አለበት። ለሱ ሞት አይደለም እንደዚሁ እናቴን እንዳሰቃያት እሱም መሰቃየት አለበት። ስለዚህ ለእያንዳንዱ ነገር ዋጋ አስከፍለዋለሁ አላት ትሁትን። ተዋክ፣ እኔ እኮ እዚህ ቤት የገባው ቀን ጀምሮ እያስፈራራኝ እዚህ ቤት ውስጥ በማያገባሽ ነገር እንዳትገቢ፣ ይሄ ቤት በፍጹም እንዳይከፈት እያለ ባልና ሚስቶቹ፣ እኔም ደግሞ እዛ ቤት ውስጥ ምን እንዳለ ለማየት ጓጓውኝ። ከዛ በኋላ የሆነ ቀን ቁልፏን ረስታ ሄደች ቤቲ። እዛም በሩን የሳሎኑን በር ቆለፍኩኝና ያንን የተቆለፈውን በር ሄጄ ስከፍት ነገር ግን ያየሁትን ማመን አቃተኝ። እናት እዛ ውስጥ እንደ ውሻ ታስራ ነበር ያለችው። ከዛም እሷ ልትገይኝ ነው እንደ የመጣሽው ብላ ዘላ አነቀችኝ። እባክሽን ተረጋጊ፣ እኔ ላንቅሽ አይደለም ወይ ልገልሽ አይደለም የመጣሁት ላድንሽ ነው እንጂ ብዬ ያልኳት። ከዛ በኋላ ተረጋጋች። እናትህና እኔም ቀስ በቀስ ጓደኛ ማቶች ሆንን። እናም እኔ እዛ እንደምገባ ለአንድ ሰው ትንፍሽ እንዳትይ፣ ስለዚህ እኔንም አንቺንም ይገሉናል ከሰሙ እና እኔ እዚህ እንደምመጣ እንዳትነግራቸው፣ እነሱ ሳይኖሩ ምግብም ውሃም ሻወርም ወደ ውጭም አስወጣሻለሁ ብዬ አልኳት። በዛ ተስማማን። እናም እነሱ ሲወጡ ወደ ሳሎን ይዤ ትመጣና ቡና ትጠጣለች፣ ትመለሳለች። አንተ እዚህ ቤት ከመጣህ ጀምሮ ራሱ እናትህን ወደ ሳሎን እያመጣው መልሳታለሁ።
ነገር ግን አንተ ያኔ እንደዛ ስትጨነቅ መናገር ተስኖኝ አይደለም፣ ነገሮቹ እንዳይበላሹና ከባድ ነገር እንዳይፈጠር ብዬ ነው እንጂ እናትህ እኮ በሕይወት አለች፣ ያለችውም ደግሞ እዚሁ ቤት ውስጥ ነው ብዬ ልነግርህ እችል ነበረ። ግን ደግሞ ምን ላድርግ ናቲ፣ አንተ ስትታመም እኮ እኔ ሳመኝ ቀርቶ አይደለም እናትህ ያንተን ፎቶ ይዛ ስታለቅስ እኔም አብሬ እያለቀስኩ፣ እሱ ሳያንስ ደግሞ አንተም የእናትህን ፎቶ ይዘ ስታለቅስ አየሁ። እናም ታዲያ እነዚህ ሰዎች ሞት ሲያንስባቸው እኮ ነው አይደለም? ሞት ለማንም አይቀርም ትሁት፣ ግን እናቴን እንዳሰቃያት እሱም እንደዛ እንዲሰቃይ እፈልጋለሁ። እዛው ጨለማ ውስጥ ታስሮ እዛው እንዲቀመጥ እፈልጋለሁ አላት። ከዛ በኋላ ትሁት ተረጋጊ፣ መሳሪያውን አውርጂው። አላወርደውም ናቲ፣ በፍጹም አላወርደውም። ይሄ ሰውዬ ተገቢውን ቅጣት ማግኘት አለበት፣ አለበለዛማ እንደዚሁ በቀላሉ የሚሆን ነገር አይደለም አለችው ትሁት። ከዛ በኋላ ናቲሻ ተረጋጊ ትሁቴ ተረጋጊ አላት። እሷም እንግዲህ መሳሪያውን አወረደች። አቶ ገዙ እንግዲህ ትሁት እዚህ ቤት የገባሽው ለምን እንደሆነ ረስታሽ፣ እዚህ ቤት የገባሽው እኮ የባለስልጣን ቤት ነው። የማንም ይሁን እንኳን አይደለም የባለስልጣን የማንም ቢሆን ለእኔ ግድ አይሰጠኝም። አቶ ገዙ ስልጣን ሰው ገደሉ ይላል እንዴ? ስልጣን ሰው አስራችሁ ግረፉ ይላል እንዴ? እና ላንተ የተሰጠ ስልጣን ለብቻ ነው እንዴ? ቆይ እንዴት ትላንትናም ገጠር እህቴ ጋር ሄዳለሁ ያልኩ አውቄ ነበረ። እህቴና ባሏ ተፋተዋል እና ምን የማውቀው ኢንስፔክተር አለ ብዬ ያልኩክ ውሸቴን ነው። ምክንያቱም ያ ኢንስፔክተር ላንተ የሚመጣ ሰው ነው። እናም ጠብቅ በዚች ሰሞን ውስጥ ምን እንደሚመጣ እመኝኝ ቤቲ። በእርግጥ አውቃለሁ ከኔ ጋር ጥሩ ሰው ነሽ፣ ግን ደግሞ ለእኔ ጥሩ ብትሆኝም እቺ ምስኪን እዛ ውስጥ ዘግታችሁባት ያለ ምግብና ያለ ውሃ ስታሰቃዩት ኖራችኋል። አስባችሁታል እኔ እዚህ ቤት ባልመጣ የሚፈጠረው ነገር? ስለዚህ ከዚህ በኋላ ሁላችሁንም ዋጋ አስከፍላችኋለሁ አለቻቸው ማለት ነው። ከዛም አቶ ገዙ እንግዲህ ታይ ትሁት ይቆጭሻል፣ ከባድ ነገር ውስጥ ነው የገባሽው፣ የማትወጪው ነገር ውስጥ ገብተሻል እያለ እያስፈራራት እንግዲህ አቶ ገዙ የፈለግከውን ነገር ማለት ትችላለህ፣ እኔ ግን አሁን እቺ ሴትዮን ነፃ አውጥቻታለሁ። ከዚህ በኋላ ግን ለራስ ብታለቅስ ነው የሚሻልህ አለችው። እመኝኝ ትሁት ዋጋ ትከፍያለሽ። እኔ ማን እንደሆንኩ አታውቂኝም። እየደጋገመ እንግዲህ ማን እንደሆንኩ አታውቂኝም እያለ እያስፈራራት፣ እሷም ደግሞ እንግዲህ ምንም አይነት ፍራቻ የተባለ ነገር አልፈጠረባትም። አቶ ገዙ ዛቻውን ተወውና እስኪ አድርገ አሳየን። አሁን እኮ እናትና ልጅ ተገናኝተዋል አይደለ? ስለዚህ ያንተ መገኛ ደግሞ እስር ቤት ነው፣ ወይም ደግሞ በገዛ እጁ እዚሁ ቤት ውስጥ አስሮ ያስቀምጠሃል በልጁ በሚስቱ ቦታ። ያሷ የተሰቃየችውን ስቃይ አንተ መሰቃየት አለብህ። ከዛም ናቲ አንተ ግን ምን አይነት ጨካኝ ነህ? እንዴት እናቴ ሳትሞት ሞታለች ብለህ ታሰቃየኛለህ? እናቴ ሳትሞት በገዛ ቤቷ ውስጥ አስራ አስቀምጠሃት በለዋ ላይ ሚስት አገባህ፣ ለዛውም ልጅህ የምትሆነውን የልጅ ልጅ የምትሆነውን ያገባህ። እኔ ስለሱ አያገባኝም፣ ግን እናቴን ሳትሞት እንዴት ምን አይነት አንጀት ጣለልህ? ለምን እንደዚህ አደረክ? እኔ አንተን አባቴ ብዬ ለመጥራትም ይከብደኛል። ስለዚህ ተገቢውን ቅጣት ማግኘት አለብህ አለችው አለው ዳኒ። እንግዲህ ናቲ ከዛ በኋላ ትሁትም እንግዲህ አለሜን ይዛ ቁጭ አለች። አለምም ትሁት ልጄን ይገልብኛል፣ ይሄ ሰውዬ በጣም ኃይለኛ ሰው ነው፣ ልጄን የሆነ ነገር ያደርግብኛል፣ እባክሽን የሆነ ነገር አድርጊ እያለች ትሁትን መማፀን ጀመረች። አለሜ አንቺ አትጨነቂ፣ ምንም አያመጣም ሰውዬ፣ እመኝኝ፣ አውቆ ነው። ስለዚህ አውቆ እያስፈራራ እንጂ በፍጹም ምንም የሚያደርገው ነገር የለም። አሁን እኮ አንቺ ነፃ ወጥተሻል፣ ልጅሽንም አግኝተሻል። አየሽ፣ ባለፈ እኮ ልጅሽ በህይወት ቢመጣስ ያልኩሽ እኔ ልጅሽ በህይወት ስላለ ነው እንደዛ ያልኩሽ። አንቺ ግን የሆነ ተንኮል ያሰብኩ መስሎሽ ነበረ። እንደዛ አጠገቤ እንዳትመጪ ላይሽ አልፈለገም ያልሽኝ። እኔ ግን ልጅሽን ባይኔ ስላየሁት ነበረ። ልጅሽ ቢመጣ አሁን ምን አይነት ደስታ ይሰማሻል ብዬ ያልኩሽ ለማወቅ ነበረ። ከዛ በኋላ እንግዲህ ትሁት
ስቅስቅ ብላ አለቀሰች። የደስታ መንባ ነው እንግዲህ። ናትሻም እንግዲህ አቶ ገዙን ዋጋህን እሰጥሃለሁ፣ አቶ ገዙ የትም ብትገባ እንኳ አታመልጠኝም፣ ካሁን በኋላ እመነኝ፣ እናቴ ላይ ላደረግከው እያንዳንዱ ነገር ዋጋ አስከፍልሃለሁ። እኔ ናቲ አይደለሁም አለው። ናቲ ተረጋጋ፣ ነገሮች አንተ እንደምታስባቸው አይደለም። እውነት? እና እንዴት ላስብ? እንዴት ነበር እባክህ? ቆይ አንተ ግን ምን አይነት ጭንቅላት ያለክ ሰው ነህ? እንዴት እንደዚህ ታደርጋለህ? እንዴት እኔ አንተን አባዬ ብዬ ለመጥራት ራሱ አላቅም ምን እንደምልህ። ምን አለበት ባንተ ካልተፈጠርኩ። ለነገሩ ቶ እናቴ እንኳንም በሕይወት ኖረችልኝ። ከዚህ በኋላ ግን ለማደርገው እያንዳንዱ ነገር ኃላፊነቱን አንተ ትወስዳለህ አለው። እንግዲህ አቶ ገዙም ናቲ እረፍ፣ ተው፣ የማትወጣው ነገር ውስጥ እየገባ ነው፣ እረፍ አለው። ኧረ እባክህ ከዚህ በኋላ ደግሞ ምን ልታመጣ አሳላችሁ እንደ እናንተ እያለ እንግዲህ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አላው ደህና ነኝ። እንግዲህ ትሁቴ ጀርባው ላይ ደቀነችበት አቶ ገዙ ላይ ማለት ነው። ግን ደግሞ ትሁት እረፊ፣ ከባድ ችግር እየፈጠርሽ ነው፣ በኋላ ለሚመጣብሽ ነገር እያለ እያስፈራራት ቢሆንም አፍህን ዝጋ ለእያንዳንዱ ነገር። አሁን አለምን ነው አይደለም ታስፈራራው፣ እሷ እንደሆነ ወጣ ሄዳለች፣ ከዚህ ቤት የለችም። ስለዚህ አሁን እኔ እናንተ መፋለም እንችላለን። ትሁት ስነ ስርዓት ያዢ። እንዴት ነው የምትናገሪው? አንቺ የዚህ ቤት ገረድ መሆንሽ ረሳሽ እንዴ? አለቻት ቤቲ። ከዛ ዞር በይ እባክሽ፣ ግርድና ኃጢአት መሰለሽ እንዴ? ደግሞ ጉዳችሁ ስለተጋለጠባችሁ ነው አይደለ? ጉዳችሁ ስለተጋለጠ ነው እንደዚህ የምትሆኘው። አይዞሽ፣ ምንም አትቻዩ። ግን እኔ ትሁት ነኝ። ለእያንዳንዱ ነገር እዚች ምስኪን ላይ ላደረጋችሁት ነገር በሙሉ ዋጋ አስከፍላችኋለሁ አለቻት። ከዛ በኋላ እንግዲህ ተፋጠጡ ማለት ነው። ከዛም ትሁት ናቲ ትሁት የእሱን ነገር ለኔ ተይው፣ እሱ መሞት ሳይሆን የሚገባው እናቴን እንዳሰቃያት ለእያንዳንዱ ነገር ስቃዩን እሰጠዋለሁ። ተይው፣ አውርጁ፣ መሳሪያውን አውርጁ አላት። እሷን መሳሪያውን አወረደች፣ አለምን ይዛ ቁጭ አለች። ናቲና አባቱም እንግዲህ ተፋጠጡ ማለት ነው። አቶ ገዙ እንግዲህ በስተመጨረሻም ትሁት አዋረደቻቸው። እች ልጅ ምኗም ደስ አላለኝም እያለ ሲፎክር እንግዲህ እዛ ቤት ከገባች ቀን ጀምሮ እሷም ስራዋን ሰራች በአግባቡ።